ሁሉም ደግሞ ጠያቂ መከላከያ ምን እያደረገ ነው የሚል ጎረምሳ ለምን ሄዶ አያደርግም? ማን ነው መከላከያ በየቦታው ለሱ ለመሞት ፈርሞለት እሱ ተቀምጦ የመከላከያን ውጊያ እንደፈለገ እንዲገመግም እንዲተነተን የፈቀደለት? ይሄ እኮ የኢትዮጵያ ጉዳይ ነው። ሌሎች ኃይሎች እኮ ሌላ ፓስፖርት ያላቸው ሰዎች እኮ ለዚህ እኩይ ዓላማ ህይወታቸውን የከፈሉ በእግራቸው የተጓዙ ነው። መረጃ እየሰጡ ነው፣ እያቀበሉ ነው። ኢትዮጵያዊ ይሄንን ፈረስ ይሄንን ባንዳ ብቻ ሳይሆን የሚጋለቡትን ኃይሎችን ለማስቀረት ከመጨረሻው የቆረጠ የወሰነ መሆን አለበት። በእያንዳንዳችን መስዋዕትነት ላይ በእያንዳንዳችን ጥረትና ትጋት ላይ ኢትዮጵያ አሸንፋ ትቀጥላለች። ካልሰራን ግን ያ ሊሆን አይችልም። ከተማ ውስጥ ሆነው የቲፒኤልኤፍን ፕሮፓጋንዳ ለማሰራጨትና ለማስታጠቅ አልቋል፣ ሁሉ ነገር ተጠናቋል የሚሉ ሰዎች ስተት የለባቸውም። የነሱ አቅም አልቋል፣ የነሱ ተስፋ አልቋል። የኢትዮጵያ አቅምና የማድረግ አቅም ግን አልተነካም። አልቋል ሳይሆን አልተነካም። እንኳን የኢትዮጵያ አቅም እዚህ ያላችሁ ሰዎች አቅም እንኳን ተደምሮ ስራ ላይ አልዋለም። እንኳን የኢትዮጵያ አቅም አልተነካም። አቅማችን ሞክረው አስገድለው የጨረሱ ሰዎች ገና ሳይጀምሩ አልቋል ይላሉ። እንዴት ነው የሚያልቀው? ተስፋ አቅማቸው እያለቀ ነው፣ እውነት ነው። የኢትዮጵያ አቅም ግን አልተነካም። እሱን ሰብስበን ደምረን አሁን በቅርብ ከምናያቸውም በርቀት ከምንሰጋቸውም ጠላቶች ኢትዮጵያን መታደግ ይቻላል። ለዛ የግድ ሁል ጊዜ በተመቻቸ ነገር ላይ ሆነ ይችላል፣ በማይመች ጉዳይም ቢሆን ያም ማድረግ አለብን፣ ይቻላል። ይሄን ለማድረግ ክልሎች በሙሉ አቅማቸው ስራ ጀምረዋል። በመንግስት ደረጃ በፓርቲ ደረጃ እየወሰኑ ሰው እየመደቡ ሀብት እየወሰኑ እያደራጁ ይህ ኃይል መልሶ ኢትዮጵያውያንን ባሪያ ማድረግ የለበትም የሚል ሙሉ ስምምነትና ስራም ተጀምሯል። ይሄ በየቀኑ እየተሰናሰለ ሲሄድ ያላችሁትን ሀገራዊ መልክ ይይዛል። መከላከያ አውቆ ነው የወጣው፣ አውቆ ነው የገባው። እነዚህ ተንታኞች ትናንሽ ስራ ቢሰሩ ቁም ነገር ባመጡ ነበር። ሰው እየሞተ አስክሬን እያዩ ግን አውቆ ነው የወጣ ወደሚል የከፋ ትንታኔ የሚሄዱ ኃይሎች አሉ። እንደነዚህ አይነት ነገሮች አውቀውትም ሳያቁም የጠላትን ፍላጎት የሚያስፋፉ እንጂ ለኢትዮጵያ የሚጠቅሙ አይደሉም። አሁን እኛ የሚያስፈልገን ሰብሰብ ብሎ በጋራ መቆም ነው። ከቲፒኤልኤፍ አንጻር በጠንካራና በደካማ ጎን መታየት አለበት። ከኛ ለምሳሌ አርሚ ወደ ኋላ ሲመለስ ከኋላ ያለው ኃይል ቁም እባክህን ምናምን በባንዲራ አምላክ ምናምን ነው የሚለው እንጂ አይገልም። አንገልም እኛ ወታደሮቻችንን አሁን ባለው ሁኔታ። በዛ ሳይድ ደግሞ ወደ ኋላ ከተመለስክ አውቶማቲክ ነው ትመታለህ። ወደፊትም ይመታል፣ ከኋላም ይመታል። ምንም የሰው ህይወት ጉዳይ ኮድ ኦፍ ኮንዳክት የሚባል ነገር የለም፣ ኤቲክስ የሚባል ነገር የለም። ችግር የለም። ለዓላማ ነው የምትገደለው ተብሎ ስለሚወሰድ ማለት ነው። አንድ ሁለተኛ፣ በዛ በኩል በጥላቻ አጥፋ፣ እንደ ህዝብ ዝረፍ፣ ግደል፣ ይሄ ህዝብ እያለ አንተ ሰርቫይቭ አታረግም ተብሏል። እኛ እንደ መንግስት ተነስ እንትናና አጥፋ እንጠንቀቅ እያልን አይደለም፣ አንችልም። ኃላፊነት አለብን። ኃላፊነት ደግሞ ችግር አለበት። በጣም ብዙ ፍተሻ ምዘና ስለሚፈልግ በአንዳንድ ጠላት ታቅፈም ልትቀጥል ትችላለህ።